የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ኑሯ በአውስትራሊያ ነው። ኦስካር ላይ ታጨውን ኤልቪስ ፊልም ጨምሮ በርካታ ሲኒማዎች ላይ ተሳትፋለች። ወደ ኢትዮጵያ ቤተሰብ ጥየቃ በመጣችበት አጋጣሚ እንግዲህ አድርጊያታለሁ። ተወዳጇን ሰናይት መብራቱን ሞቅ አርጋችሁ ተቀበሏት። ሰኒ ወደ መድረኩ። ሰኒ እንዴት ነሽ? ሰላም ነው ወይ? ሁላማን ነው? ሰላም ባያቸው። ያ በጣም ነው የሚወድሽ። ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ብዙ ጊዜ ተመጫለሽ እንዴ? sometimes ብዙ አይደለም። I wish ቢሆን አውስትራሊያ ሩቅ ስለሆነ አውስትራሊያ በጣም ሩቅ ነው አይደል? በጣም ፍላይቱም ከባድ ነው። ክበባው አንዴ ከአሜሪካ አውስትራሊያ ሄዶ እና አጠገቤ አንድ ጓደኛችን ነበር አለ ከፊቴ እና ከዚህ ስንሄድ ጥቁር ቀለም ተቀብቶ ነበር አለ ጸጉሩን። አውስትራሊያ ስንደርስ ነጭ ሆነ። ለክበባው በእናታችሁ ለክበባው አሁን እኔ ከዚህ አውስትራሊያ ተነስቼ ብሄድ ጥግ ጥጉ ላይ ያለው ጸጉሬ ይበቅላል? አይ መሃል ያለውም ይጨምራል። ይሄ በጣም ሩቅ ነው። 18 ሰዓት አሁን የመጣነው በዱባይ አድርገን ነው የመጣነውና ከብሪስበን እኔ የምኖርበት እስከ ዱባይ 15 ሰዓት መሰለኝ ኖ 13 እንደዛ። ከዛ በኋላ ደግሞ 5 hours ትራንዚት አለ ዱባይ። ከዛ ደግሞ ወደዚህ እንደገና ኑሮ በቃ እንትን ነው ይሰለቻል። ዘመቻ ነገር በቃ በለው እንኳን ደህና መጣሽ ብሏት ይሄን ሁሉ መስዋዕትነት ይሄ እንደ ኦሎምፒክ እንደ ዓለም ዋንጫ በአራት ዓመት አንዴ ነው እንጂ ዘመድ ጥየቃ በየዓመቱ ትንሽ አይቻልም። ወጪውም አትችለው መንገዱም አትችለው ሁሉ ዋው ከባድ ነው ግን ደስ ይላል። ብችል every year በመጣ ደስ ይለኛል። ኦስካር ላይ ታጨው ኤልቪስን ጨምሮ በርካታ ፊልሞች ላይ ተሳትፈሻል። የሀገር ውስጥ ፊልሞችም ከነ ሰለሞን ቦጋለው ጋር ሳይቀር ሰርተሻል። ሲኒማ ውስጥ የገባሽበትን አጋጣሚ ታስታውሻለሽ? ጥያቄው ከባድ ነው። አሜን ያው እዛ ነው ያደግኩት። በልጅነቴ ነው የሄድኩት። ውልደትሽ ትግራይ ነው? to be specific መሆን አለብኝ። እናቴ የራያ ሰው ነች፣ አባቴ አዲግራት ነው እና እኔ ልትወልድ እናት ቤት አይደል የሚሄደው ጨርጨር ታውቃለህ? ራያ ውስጥ ጨርጨር ዮናስ ጨርጨር ነው ማለት። ለየት ያለ አለ ኦሪጂናል ጨርጨር። ኦሪጂናል ጨርጨር የት ነው ጨርጨር? እኔም ሲሄድ ነው የማውቀው። ራያ ውስጥ ነው። እኔ ከተማለዋለሁ ግን ያው ትንሽ የነች እና እናቴ እንድትወልደኝ እዛ ሄደች። እሷ የተወለደችበት መደብ ላይ ነው የተወለድኩት። ዋው! ከዛ ባንድ ወሬ I don't know for some reason ያው ችግር ምናምን ነበር ወደ መቀሌ ይዛኝ ሄደች። እዛ ነው ያደግኩት። ሰው እኔ የመቀሌ ልጅ ነኝ። እንዴ ማረይ ሽኳሬ የመቀሌ ቆንጆ እንዴ ለሰዲ መብራቱ እንዴት ነው? ስለዚህ የፊልም ስራ ትወናን ስራ የጀመርሽው መቀሌ ያለሽ ነው ማለት ነው? አይደለም ገና 10 አልሞላኝም እኮ ከኢትዮጵያ ስወጣ ወደ አውስትራሊያ ነው ወደ ሱዳን ሄድን መጀመሪያ ከቤተሰብ ጋር። አይ መጀመሪያ እናቴ ሄደች። የሆነ ጦርነት ምናምን ነበር እና እሷ ቀድማ ሄደች አገሩን እንድታየው ሱዳን። ከዛ ሰው ልካልኝ እኔን ደግሞ ይዘውኝ ሄዱ። እሷ ቀደመች። ከዛ ሱዳን ሀገር ካርቱም 3 አመት እኔ 3 አመት ላለው እሷ 2 ትላለች ግን it's okay ይሁንልን አይደል? እናቶች ብዙ ጊዜ እንደቀነሱ። ከዛ ወደዛ ሄድን ማለት ነው። ከዛ እድል አጋጠመን የአውስትራሊያ ስፖንሰር አውስትራሊያ ገባን። ስለዚህ ትምህርትም በአጠቃላይ የልጅነት ህይወትሽን ስታስቢ አውስትራሊያ ነው በደንብ ትዝ የሚልሽ? ማለት እስከ 4ኛ ክፍል ምናምን መቀሌ ተምሬያለሁ። ከዛ በኋላ ደግሞ ሱዳንም ተምሬያለሁ እንጂ ሱዳን ሄድን አባይ ትምህርት ቤት የሚባል ነበር እዛ የስደተኞች ትምህርት ቤት ዲያስፖራ ስፓንድ አድርጎት ምን ባር እዛ ተምረናል። በዚህ አጋጣሚ የአባይ ትምህርት ቤት ተማሪዎች በአጠቃላይ እዚህ ደርሼላችኋለሁ እያለች ነው ለሰሚ ቋል መቀሌ ትግርኛ ትፈልጽ? ከዛ ደግሞ ሱዳን ስገቢ ደግሞ አረብኛ ከዛ ደግሞ አውስትራሊያ ስቴጅ እንግሊዘኛ አዲስ አበባ በኖርሽ ደግሞ አማርኛ
የት እንዳወቅኩት አላቅም ግን አማርኛ ተመርያለሁ በደንብ ነው somewhere ስለዚህ አሁን እኮ ተጨማሪ ሌሎች ቋንቋዎች አሉ ቢኖረኝ ደስ ይለኛል ይሄ ራሱ በጣም ብዙ ነው አንደበተ ብዙ ነሽ በነገራችን ላይ ሰን እውነት thank you ምክንያቱም አውስትራሊያም ሲኒማ ተመረሻል ቲያትር ከሃይ ስኩል ነው የሚጀምረው እዛ ማለት ከልጅነቴ ሙዚቃ ወዳለው እዚህ መቀሌ ያለን ዝም ባንዶች ምናምን አለው አይደል ሙዚቀኞች ወዳለው እና ይሄድ ነበር ሱዳን ሄጄም የትምህርት ቤት እንትን አለ ድራማ ምናምን አለ አይደል ይውላጆች አዎ ወዳለው እሱን ነገር ከዛ አውስትራሊያ እንደገባው በትምህርት ደረጃ እንትን አለ ውጭ ሀገር ደስ የሚለው ትምህርት ቤት ይጠይቋል ስታድግ ምን መሆን ትፈልጋለህ አዎ እና ያኔ አስተማሪን አክተር መሆን ፈልጋለሁ አልኩኝ ለምሳሌ አንድ እውነት ለመናገር የህንድ ፊልም ያየው ነው ያደኩት መቀሌ እሱ ተጽዕኖ አሳድሮብሻል አዲያው ሂማማሊን በተለኩ አዎ የህንድ ፊልም እኮ ብዙ ያ ሚውዚክ አለው ዳንስ አለው ያው አክሽንም አለው ያውኛ you know ብዙ ጊዜ ደግሞ የህንድ ፊልም ላይ ወንዱ ለሴቷ ሲል ይሞታል አይደለ አዎ እሱ እግዚአብሔር አፍቃሪ ናቸው የህንድ ፊልም ላይ ያሉ ይባላል አይደለ አዎ ለሚስቱ ሲል የሚደበደብ አክተር ያለበት ግን የማይሞት አዎ that's like እንደ ድመት አይደለ ዘጠኝ ይወጣል ዘጠኝ ነፍስ ያለው አዎ እሱ ተጽዕኖ አሳደረብሽ አዎ እና እሱን ስላለ like መድረክ ሞድ like live የሆነ እንትን እዛ አውስትራሊያ ስንሄድ የሚልፔራ የሚባል የእንግሊዝኛ second language የምትማርበት ሃይ ስኩል ከመግባት በፊት ትንሽ ያለማምደዋል ሚድል ስኩል ያለሽ ማለት ነው not even because እኔ ብዙ ጊዜ to be honest አሁን ሳስበው ብዙ ጊዜ እንትን ይሄ primary school ያለ ምናምን አምልጦኛል because ሩጫ ላይ ነበር ስደት ከዚህም እዛም ስል ብዙ አምልጦኛል እና እዛ ሲሄድ ወደ ሃይ ስኩል መግባት ነበረብኝ እሺ so ለ6 ወር እንደዛ ሚልፔራ ተማርኩኝ ከዛ ሃይ ስኩል ገባው እዛው በትግል ነው በቃ ማለት እንግሊዝኛ አልችልም እዛ ከተወለዱ ልጆች ጋር አንድ እኩል ሆነ መማር በጣም ከባድ ነው እኮ ስለዚህ አሁን ቡሊ ያረጉሽ ነበር አራ አበሻ አይደለም ትችያለሽ ቡሊ ማይለም ቡሊ ያረጉ መልሰሽ አንቺ ሊያሸማቀቆሽ ሲሞክሩ አንቺ መልሰሽ አይ ቡሊንግ በልጅነቴ አላጋጠመኝም እንደ አክተር ግን ጥቁር አክተር በስሱ ሬሲዝም አለ ዘረኝነት አለ ምንድነው አውስትራሊያ በጣም ቆንጆ ሀገር ነው እግዚአብሔር ይመስገን ኢትስ እንደ አሜሪካ እንደሚሰቃዩ አይደለም ግን አርት ውስጥ አሁን ለምሳሌ ኦዲሽን ስታረግ ወይም የሆነ ነገር ልትሰራ ስትል ያንተ እንትን የለም ላንተ የሚስማማ ነገር አታገኝም እና ትንሽ እሱን ይላል አንዳንዴ ማለ የሆነ ምንድነው ገለልተኛ ምንድነው ገሸሽ የሚያረጉ ነገር አለ በፓርት በመስጠት ባስተማሪ አንዴ የገጠመኝ እንትን እየተማልኩ theory studies እየተማርኩኝ አንድ አስተማሪ ነበርና ሁለት ክላሱ ለግማሽ ከፈለው እሺ so he's got ሁለት ቲያትር ነበር ምን ሰራው ለሌሎቹ ፓርት ሰጣቸው ሁሉም ተሰጠ አንዷ ልጅ ሁለት ፓርት ሰጣት እዚህ ጋርና እዛ ጋር ሁለቱም ጋር እሺ እኔን ደግሞ የሆነችም የምታክለው ግጥም ሰጠኝና የሆነች ባንዲራ ይዘሽ እንዲቆመሽ እንዲያርግ ያለኝ ኮርነሩ ጋር እሺ አይ I said no I'm sorry እኔ የመጣሁት ትክልቅ ሮል ይሰጠኝ it has to be because ለምሳሌ እሱ ልጅቷ እዚህ ጋር ሪሄርስ ታደርጋለች እዛ ጋር ትሄዳለች እና አይመችም ከዛ መጨረሻ ላይ ያው አላረለ ያበሻነት excuse me ብዬ ጥያቄ ግን ልጅቷ ነጭ ነበረች of course እኔ ብቻ ነኝ ጥቁር ያኔ ግን it's okay እንዳለው ነው ሁሉም አይደለም በነገራችን ላይ ሁሉም አይደለም ግን ያጋጠመኝ ትንሽ ያንግም ስለነበርኩ ትንሽ እንትን ያረጋል እሱማ እኮ የዘረኝነት የጥቁርና የነጭ ችግር እኮ በእንግሊዝ ፕሪሚየር ሊግ ላይ ስለታየ በአለም ላይ ማለት ነው ጨዋታ ከመጀመሩ በፊት ይንበረከካሉ እና የሚንበረከኩት ለዘረኝነት ቦታ ላለ መስጠት ማለት ነው ጉዳዩ ስላለ እና ሁሉም ሰው እኩል ነው እና ጥቁር ነጭ ምናምን ተብሎ እንግዲህ የተፈጥሮ ጉዳይ ነው እንጂ የሰው ልጅ
እንግዲህ በእግዚአብሔር አምሳል ነው የተፈጠረው ሁሉም እኩል ነው የሚል አመለካከት እንዲሰርጽ ማለት ነው አዎ አይ ሚን ዘረኝነት ግን እዛ ብቻ አይደለም everywhere it's everywhere ነጭም ጋር ጥቁርም ጋር አበሻ ጋርም አለ እና ይሄን ነገር እግዚአብሔር ማይወደው ከውስጣችን ያውጣልን አሜን እንዴ አንዴ የሆነች ኬንያዊት አንድ ጓደኛችን አያትና ቆንጆ ነገር ስለሆነች ለነገሩ ተነም ፈልጎ ነው ኢትዮጵያ ይተመሰያለሽ አላት ለምን አለች እኔ ኬንያዊት ነኝ ስላማርኩ አየለ ለራሳችሁ የምትሰጡት ግምት አየ ብላ ጭራሽ የጠብ ምክንያት ሆነ እና እነሱ ራሳቸው ይሰማቸዋል ሰልከክ ያለ ሰው ስናይ ወይም ደግሞ እንደዚህ ላይት ስኪን እንዴ አለ አይደለ ብዙ ስናይ ወደ ራሳችን የማምጣት ነገር አለ ግን በአለም ላይ የተለያየ ሰው ዘር አለ እና ዋናው ሰው በመሆኑ ብቻ ማከበሩ ነው 100% ሰኒ በጣም ነው ማመሰግናት ነው ኤልቪስ ይሄ ዋናው ኤልቪስ ነው ወይንስ ኦስተን ነው ነው ይሄ ኤልቪስ ነው ስዊት ኢንስፒሬሽንስ ጋር ነው ያለው እዛ ስለዚህ የሱ ፊልም ሲሰራ ከሱ ጀርባ ሆነው የሚያጅቡት ሴቶች ገጸ ባህሪ ሲፈልግ አንዱ አንቺ ነበርሽ የትኛዋን ነው ወሰድሽው ስቴል ብራውን ትባላለች ነጭ የለበሰችው እሷን የሷን ካራክተር ነው የተጫወትኩት ምክንያቱም ራሱ ኤልቪስ እየዘፈነ ትቀበሉታላችሁ እዚህ ላይ እዚህ ቪዲዮ ላይ እንደው ማንቺም አለሽ ይሄ ቀረጻው አውስትራሊያ ነበር ኩዊንስላንድ እንትን እኔ የምኖርበት ብሪስበን ጎልድ ኮስት እንትን አለ ስቱዲዮ አለ የፊልም ስቱዲዮ እና ብዙ ጊዜ እዛ እየመጡ ነው የሚቀርጹት because it's cheaper ብዙ ክሩ የአውስትራሊያ ክሩ ማለ በጣም አሪፍ ቦታ ስለሆነ እዛ ይቀርጹና አሜሪካ ሄደው የኛ ነው ይላሉ ግን የኛ ነው አውስትራሊያ የኛ ነው ቆይ እንዴት ታጨሽ ኤልቪስ ላይ በጣም ትልቅ ፊልም ነው እኮ ያው እግዚአብሔር ሲረዳ እንትን ኦዲሽን አረኩ ማለት ኤጀንት አለኝ ከዚህ በፊትም ያው ስራ ሁሌ ኦዲሽን ታረጋለ as an actress ከዛ ያኔም ይሄ ፊልም ሲመጣ my agent ኦዲሽን አለና ሰዎች እየታዩ ነውና እንትን ፓርት ግን ያኔ ግን በሲክሬት ነበር የሚሰራው ሶ አላወቅንም ምን እንደሆነ ብቻ ቢግ ፕሮዳክሽን እንደሆነ ነው ሄድን እዛ ኦዲሽን አረኩ ብዙ ጥቁሮች ነበር የሚፈልጉት ስፔሻሊ ያኔ ሄጄ እንትን ሆነ ያው ከስራ ልምድ አለ አይደል like behind the scenes ብዙ ጊዜ እሰራለሁ like as a crew member እና ማቃቸው ሰዎች ጋር እንደምዘፍን ያውቃል he said አንዴ ሰናይት ነኝ ያለኝ you sing በቃ እግዚአብሔር ስላመቻቸው አንቺ ከዛ ሬዲ አልነበርኩም እኔ እንትን ዳንስ እና እንትን ሚውዚክ እንዳለው አውቃለሁ ምን እንደሆነ ግን አላወኩም አልተዘጋጀውም ነበር okay ብዬ አስገባኝ he was like okay can you sing like 30 ሰከንድ ምትሆን አለኝ አልተዘጋጁም I'm not ready when I said ከዛ አማርኛ ልስፈን ልበል ግራ ገባኝ I said do I sing Ethiopian he was like it doesn't matter you can feel it ዘፈን ነው okay ብዬ ገባውና ጌታ ሆይ ስል የሆነ ነገር ትዝ አለኝ ልጄ የምትዘምረው አለ መዝሙርና ገብቼ ጄስ ዘመርኩኝ ምንድነው አረ በእግዚአብሔር ምንድነው አይ ድምጽም ኮንቲኒ ያስፈልጋል like አይ እንደው ቢያንስ ምን እንደው just I have decided to follow Jesus የሚል መዝሙር አለ እና እሱን ቀላል ስለሆነ ዘመርኩኝ and then he was like okay ከዛ በኋላ ጠሩን እንደገና audition by the way Elvis was tough በጣም tough ነበር አስቸጋሪ ነው ማለት እነሱ አሁን ለምሳሌ እኔ ያኔ ለስዊት ኢንስፒሬሽን እንደፈለጉኝ አላወኩም ነበር so they only needed አራት ሴቶች and then ከ14 ነው 15 ሴቶች ያው እግዚአብሔር ፈቅዶ እኛን እንትናሉ መጨረሻ ላይ ነው ያወቁት በቃ ይሄ rehearse እንትን ለየብቻችን ነበር rehearse ምናረጋው build ያረጉ ነበር ሴት እና ያኔ የመቅረጫውን ቦታ ያዘጋጁ ነበር በደንብ build አድርገውታል exactly የድሮውን የሚመስል exactly አሁን ለምሳሌ የሆነ ሲን አለ ቢል ስትሪት ሚል ጥቁሮች ብቻ የነበሩበት በኤልቪስ ገና ያንግ ያለ እሱ ሰፈር ሰሩት build አደረጉት exactly the same replica መሬቱ እንትና ራሱ ይሄ ቱቦ ምናምን አለ ጽሁፍ ያለበት መንፈስ ምናምን እዛ ላይ ነበር
ለዚህ እኮ ነው እንዲህ አይነት ፊልሞች በጀታቸው ትልቅ የሚሆነው ያ በጣም እና አቅም አለ ብዙ ነገር አለና ከዛ ያኔ ነው ብዙ ጥቁሮች ነበሩ ግማሹ ለቢል ስትሪት ግማሹ ለ50s ዓመተ ምህረት የ50ዎቹ 60ዎቹ 70ዎቹ እኛ 70 ነን because እኛ 70 ነን እሺ ምክንያቱም ያው እሱ ሲዘፍን ታዋቂ ከሆነ በኋላ ኤልቪስ ከኋላ ተቀባይ ምን አረገ መሰለ ከዛ በፊት ሁሌ ፊልም ላይም ነበር እንትን ሚለውና he wanted to change so እንትን ሲል ያደገው ከጥቁሮች ጋር ነው እና sweet inspirations ያኔ ደግሞ like sweet inspiration የሚል ዘፈን ነበራቸው በእነሱ ስለወደዳቸው he needed እነሱ ባካፕ ከጥቁሮች ጋር በጣም መስራት ይፈልጋል እነሱ ያኔ ነው የገቡት ምክንያቱም አሁን ያዩት ነበር አሁን የኦስተን ባትለር ትልቅ አክተር ነው ስታገኙ እንዴት ነበር ምክንያቱም አብራችሁን ፎቶ ያለው እዚህ ላይ ግን ምንድነው ሁኔታው አሽካካን አይደል ከመስመር እርግጥ አላለፈ የሱ ሁኔታ የተመሰጠ ይመስላል ሞገስ ይባላል እግዚአብሔር ሞገስ ይባላል አይ እንትን ነው ይሄንን I think ቀረጽ የሆነ ፓርት ቀርጸን የሰባዎቹ በዚህ ጊዜ የነበረው የሱን ቀርጸን ስንጨርስ ራፕ አድርገን ይሄንን ማለት ነው ከዛ በኋላ ደግሞ እንደገና ተመልሰን እንመጣለን የመጨረሻ ከወፈረ በኋላ የሆነ እንትን አለ አይደል እና that was the last one so ሁሌ እዛ እንትን ስለሆነን I don't know and then by the way I have to give credit to Austin his method actor ነው ማለት ሆኖ ነው የሚታወቀው በቃ መጀመሪያ ቀን እንደውም ሪሄርስ አድርገን ስንሄድ እንትን ነበርና አላልኩም ላይክ ሌላ ቦታ ነበር እንትን ነው መድረክ ላይ የሳውንድ ቼክ ስልናርክ ስገባ በማይክሮፎን ሲያወራ የኤልቪስ እንትን በካሴት ያረጉት መስሎ ነበር ቮይሱ ራሱን አስመስሎታል 100% ዋው ከዛ ስንገባ እንትና ነው ኦስትን ሃይ ኦስትን ሰናይት ያበሻል ሰናይ ብይንትናል ገባን ያኔ ነው ሚት ያረግ ነው ግን ይሄ ፎቶ የተወናችሁት ፊልሙ አካል ሆኖ ነው ወይስ ከፊልሙ ውጪ ነው ኖ እዛው ነው ላይክ ለፊልሙ ነው አዎ እዛ መድረክ ላይ ጨርሰን ኢትስ ራፕ ምናምን ሲባል ያው ያ ነው እንጂ ሌላ እንትን አይደለም አልተመሰጠም ዋው he's a very nice guy በጣም ትሁት ነው ሰው ያከብራል በጣም ላይክ ኦነት የኤልቪስም እንደዛ ነበር ባካል እንትናን ስቴላ ብራውን አገኛታለሁ የተጫወትኳት ከጸባሪ አለች በህይወት ለምን ራሱ አልሰራችም አርጅታለች she's in her 80 አንቺ አሸጋገረች ስለዚህ የልጅነቴን እኔነት ሰናይት ስራዋለች ያው እንግዲህ እግዚአብሔር ነው ያለው ግን ከዛ በኋላ ነው የተገናኘነው by the way ስለዚህ ስታይሽ ትክክለኛ ምርጫ ነው አለች she was very happy ያው ሳያት አለቀስኩኝ በቪዲዮ ኮል ነበር እንትን I know ለሰኒ ወናታችሁ በጣም Welcome aboard Flight 264. We will be in the air approximately 2 hours. ሰኒ አንቺ ቶም ሃንክስ እና ኮቪድ ምንድነው የሚያገናኛችሁ ኮቪድ ያ ከቶም ሃንክስ ጋር መስራት አጋጣሚ ነበር እንትናን ይጫወታል ቶም ፓርከር የኤልቪስ ማናጀሩ ሆኖ ይጫወታል እና ያኔ እንዴት ሆነ መሰለ ቶም ወደ መድረክ ስንሄድ ያ ፕራክቲስ ሳውንድ ቼክ ስናደርግ ሪሄርሶ ያኔ እሱም ከኛ ጋር እንትን ካሜራ ብሎክ ያደርግ ነበር ፊልሙ ላይ እንትን አለ ቬጋስ ሲን አለ እሱ እኛ እዚህ የዘፈንን እሱ እንትኑ ጋር ሆኖ የሚያወራው ፓርት አለ እዛ ጋር ሆኖ ያየው ኤልቪስ የሚያወራልና እሱን ብሎክ ያደርግን ነበር ከዛ መድረክ ላይ ይመጣል እነን ስትቀርጽ ብዙ ነገር ብዙ ጊዜ ዲፈረንት ዌይስ ነው ሹት የሚያደርጉት የተመቻቸውን እንትን ይላሉና ያኔ እዛኛ ጋር ስለነበር ማነካካት አለ እናወራለን ያኔ እንትን አልነበረም ሜካፕ ምናምን የለም ኖርማል እንዲ እንትን አላ በምንድነው የሚባለው ሜካፕ አላደረግም ይሄ ፕሮስቴቲክ ምናምን አለ እሱን የሚመስለው አልሆነም so he was Tom Hanks እና እየተረበን እኛ ጋር ይሳቀ ምናምን ከዛ ከ3 ቀን በኋላ
እኔ እንትን በቃ ስራውን ተሰጥቶኝ ማለት ነው በቃ ተሳክቷል ተብሎ ለብዙ ሰው እየሄድኩኝ እንትንላቸው ነበር በቃ እግዚአብሔር ሰምቶናል ጸሎታችን ያጸለየበት ሰው ኤልቪስ ላይ ገብተናል ትያለሽ ኖ አትናገርማ it's a secret because there is a ታይቱ ላይ አይነገርም no not even ምን ላይ እንደምትሰራ አይነገርም ፊልሙ እስኪያልቅ ድረስ ዋው ትፈርማለህ ስለዚህ ፊልሙ ምን እንደሆነ አትናገርም ግን ሄጄ ባለፈው ኦዲሽን ሳረገው የነበረ ጸልዩልኝ አልኳችሁ ተሳክቷል ብዬ ሁሉም ጋር ዞሬ አውርቼ እግዚአብሔርን አመስግኜ ምናምን ሳበቃ ከሁለት ቀን በኋላ ኒውስ ላይ ቶም ሃንክስ ኮቪድ ይዞታል ወይኔ እሱ ብቻ አይደለም እኔ ዎኪንግ ቫይረስ ነበርኩ ቢዘኝ እግዚአብሔር ረቶኝ እንጂ አፍሪካን ኮሚኒቲ እንዳለ እዛ ጋር ሜጄ ባይብል ስታዲ ነበር እግዚአብሔር ይመስገን እዛ ጋር ሜጄ እናቴ ጋር ሜጄ አቅፌ ምናምን ዋው ከዛ በኋላ ኮቪድ ያኔ ደግሞ አዲስ ነው አይታወቅም አዎ ይገለላል ቶም ሃንክስ የተገባ እኔም ራሴ አንቺ የተገባሽ አትለኝ የተገባችሁ እሺ እንዲ በትንትን ነው ያልነው ከዛ ፕሮዳክሽኑ ቆመ production had to be stopped እዛ መድረክ ላይ የነበርን ሰዎች እንትን አረጉን ላይክ ተመዝግበን በሄልት ምንድነው የሚባሉ በጤና እነሱ የጤና ባለሙያዎች ከዛ ደግሞ ቼክ መደረግ አለብን ያኔም አዲስ ነበር አይታወቅም ከዛ እኔ ወደ ቤቴ እናቴ እንደውዬ ልጆች ከትምህርት ቤት ፒክ አርጊ ብዬ ሄዳ ፒክ አርጋ ልጄ ያለቅሳል እኛ ማናቀውም በቃ እስረኛ ቤት ውስጥ ቁጭ ከዛ እናቴ እየመጣች እንጀራ ነበር እንትን ታረግልኝ ምግብ ኳኳታ በሩጋ ያዘሽ አንቺም አልያዘኝም ግን 2 weeks መጠበቅ ነበር ይዞሻል ያልያዘሽም ቶም ሃንክስ ጋር ስለተነካከሽ እሺ እና I think እሱና ሚስቱ ብቻ ናቸው የተያያዙት you know what I mean like በቫይረስ ነው የነሱ በቫይረስ ከዛ በኋላ ያው ከዛ ተመረመርን በጣም ያስጠላል ምርመራው በጣም ተመረመርን አዎ ስንቴ ሁለቴ ብቻ ላኪና አንቺ ስንቴ ረስማ ፕሮዳክሽኑ በጣም ብዙ ጊዜ እንደውም እንዴ ኩዊት ላረግ ነው ብዬ ነበር እዚህ ጋር ዛጋ አንዳንዴ ፕሮግራም አለ አረ ፋሚሊ ናቸው ላሉ በነገራችን ላይ ሁለቴ ራሱ በኋላ ሱስ ሆነብኝ ከሆነ ጊዜ በኋላ ተለምጆና ጥሪ ይላል እንደዛ አልተሰማሽም ኖ ገላገለ ያንተ ይለያል ገላገለ እግዚአብሔር ይመስገን ግን ምን መሰለ አይሰይፉ ሱስ ትላለህ እንዴ የተለያዩ ሱሶች አይደል ያኛውን ስለተወኩት የኔ ሱሶች ነው የሚይዙ ኦኬ እሺ ኖ እንትኑ ምን ሆነ መሰለ ፕሮዳክሽኑ ሊቋረጥ ነበር ለምን because it's ያለም ቫይረስ ምንድነው it was a plague እንትን ስለሆነ እንደዛ ስለሆነ ምን አደረጉ ፕሮዳክሽኑ ለ3 ወር 4 ወር ቆሟል እና እርግጠኛ አልነበር ምን እንመለሳለን አንመለስም ግን በዛን ሰዓት ምን ተጠቀመኝ እኔ ቁጭ ብዬ YouTube የነ sweet inspirations የኤልቪስ like I was learning በዛን ሰዓት ያው እናቴ ኩክ አርጋ ትልካለች እስረኛ ብቻዬን እየበላሁ አዲስ ካራክተር ውስጥ ገባሽ ከዛ ምን ሆነ ፕሮቶኮሉ ተቀየረ እዛ ቀረጻ ላይ ስትገባ ድሮ እንዲገብተ ሃይ ምናምን ጉድ ሞርኒንግ አንድ ላይ በልተ ምናምን ወደ ሜካፕ ትሄዳለህ አሁን አይደለም አንተ ወደዚህ የሆነ እንደውም እንትን አስምረውበት ነበር መሬቱ ላለመገናኘት እግዚአብሔር አስምረውበት ወደ ሜካፕ ለመሄድ ወይ ኮቪድ በዚህ ትሄድና እዚህ ጋር መሻገር ትችላለህ ኖ ሶሪ ይላል በዛ ድረስ ከዛ እንትኖቹም ነበሩ የሚከታተሉ and then what is it 1.5 አለ ርቀት እንደዛ የሆነ ቴንት አርገውልን ባክአፕ ሲንገርስ እዚህ ጋር musicians እዛ ጋር እነዛ ሌሎች አክተሮች እዛ መድረክ ስማይ ቀረጻል ከዚሁ ልፋት በኋላ ነው እንግዲህ አሁን ያሰብኩት በሐሳቤ የኮቪዱ ዘመን የወሰደብንን የነጠቀንን ምን ያህል ትልልቅ ሰዎች ምን ያህል ወገኖች ስታስቢ እኔ ራሴ ሾውን ስሰራ ዛናዚ ሆነ እኔ አስተዋውሳለሁ ባንዱ ሙሉን አርጎ ምናምን ከዛ ወተን እንደዚህ ተቀራርበን ስናወራ ታዲያ እግዚአብሔር መመስገን የለበት ሁለት ለምንፈታ በጣም ከባድ ነበር በጣም ለብዙ ነገር ላይክ አሁን ፊልሙ ራሱ ሄደን መድረክ ላይ ነው የምንገናኘው ሜካፕ አርገን ምና ሜካፕ አርቲስቶቹ ብታይ እንት ነው የሚመስሉ ይሄ ቦምብ
አይ ጨረቃ ላይ የሚመጡ ነበር ምክንያቱም እንዴ እናንተን ለመስራት እንዴ እዚህ ውስጥ የሆነ ነገር አለ የሆነ ፕላስቲክ ነገር አለ መስሎ ይመጣሉ ምን ያስታውሳለሁ ብዙ ነገር አይደለ አረ እንኳን አለፈ ያ ጊዜ ማስክና የፕላስቲክ ነገር አድርገው ከዛ የሚጠቀሙት እቃ እንኳን ይጣላል እንትኑ አለ ለሱ አይገባም አንዱ ላንዱ በቃ እና እዛ እንደዛ አድርገው አረ እንኳን አለፈ ያ ጊዜ አለፈ ሰኒ በጨዋታሽ መሃል ልጆች ያልሽ እናቴ አሁን እዛ አውስትራሊያ ናቸው ያሉት አው አብረውኝ መጥተው ነበር እናቴም እዚህ ነች ያለችው ለትንሽ ጊዜ አብራኝ መጣ እስኪ የልጆችሽን ፎቶ ነው ያዩት ነው ፊልም ነው ይሄ ፊልም ነው ያቺ ትንሿ ቆማ ያለችው ልጄ ነች የፊልሙ ፖስተር ላይ ስንት ልጆች አሉሽ ሁለት ማና ማን ነው ስማቸው ወንዱ ልጄ ዮሐና ይባላል ሴቷ ልጄ ደግሞ ኤሊያና እና ዮሐና አውስትራሊያ ነው ኑሯቸው ዛኔ ተወለዱ አባታቸው ተመሳሳይ ሙያ ላይ እንዴት ነው ተውቁ አይደለም ሼፍ አይ ሼፍ እኮ ቤት አይሰራም ተርቦ ነው የሚመጣው ተይ እንጂ አይደለ አረ ሼፍ ቤት ይሰራል አይ ደክሞት ስራ ውሎ ነው የሚመጣው ሲያበላ ተውቁ እንዴት ነው የማረከሽ በመግብ ነው አይደለም እኔ እንጃ እንዴት ነበር ልጆች ነበር እና I was just like basketball maybe እሺ ይላል አይ እንትን አሁን አንድ ላይ አይደለንም ቤት ውስጥ ልጆቹንስ ለመመሰጥ አሁን ቫለንታይን የፍቅረኛሞች ቀን እናንተ ቤት ውስጥ ምን አይነት ምግብ ያዘጋጃል አንቺ ማሱ ለሰው ነው ኩክ የሚያደርገው ሼፍ አይደል ላንቺ ምንም because ስራ ላይ ነው ሼፍ ስለሆነ በዛን ጊዜ እንትን ያደርጋል like restaurants አለ ምን አለ ያኔ ነው ስፔሻል ቀን ለሌሎች so ሼፍ ባል ያላቸው ወይ ሚስት ይገባቸዋል it's like it's እንዴት ነው it's a hard one I don't know and the artist ወይ actor ያገባች ወይ በስራ ብዙ ጊዜ ስራ ላይ ነው ረጅም ሰዓት ነው የሚሰራው ሼፍም እንደዛው ነው ነው yeah but it's okay ምንም ትለምደዋለሁ ምንም አይመስልም ስለዚህ አሁን ሼፍ ባለቤትሽ ህዝቡን ሁሉ በሚገርም ምግብ ያስደመመ ቤት ሲመጣ ግን አንቺ ነሽ በርሽም ታስበው እንዴ አበሻ አይደለም ያበሻ ሴት እኮ ዋው ኢትዮጵያዊ እናት እኮ ነች ያሳደገችኝ so እኔም ልጆችም ያሳደግኩ ስለሆነ I have to be ተተጋገዛላችሁ ቤት ውስጥ ሳይሆን እኔ ነኝ ኩክ አድርጌ የምጠብቀው ዋው ስለዚህ ያንቺ ምግብ ያደንቅ ነበር ግዴታው ነው ላ ያደንቅ ነው ለምን መሰለ እሱን ኩክ የሚያደርገው የፈረንጆች አይነት ስታይል ምናምን ስለሆነ አንቺ ደግሞ የቤት ደግሞ ያበሻችን ምንድነው ያበሻ ምግብ ዋው ታዲያ ምን ነው ደበርኩት ሰኒ አንቺ ምን አይ ላይፍ ነው እንግዲህ ላይፍ ስለሆነ አንዳንድ እግዚአብሔር ሲፈቅድ ይሆናል ካልፈቀደ ደግሞ አይሆንም and it's okay በህይወት እስካለን ድረስ ልጆቻችን በሰላም እስካደጉ ድረስ በፍቅር it's okay ተዘግቷል በቃ አጀንዳው ቆየ ብዙ እንዴ ምን ነው አይ ደበርኩት ስትይ ሰኒን ብዬኔ አይ ማለት ምን ልበለ ሌላ እንዲ ነው እንደዛ አይባልም ማትዳር አይደል ትሞክርና በቃ it's okay በሰላም ባለ መስማማታችን እንስማማ የሚባል ነገር አለ አይደል it's okay ምክንያቱም ያየው ነው እዚህ ጋር ልጆችሽን አንቺ በጣም ነው የሚያምሩ የታገኘው ሰኒ አንተ እኮ CNN እና BBC ነው ሰርተው መረጃ እኮ ይሸጣሉ አውስትራሊያ ፎክስ 5 ነው ምንድነው የት ነው ታስታውሻለሽ just I think Mother's Day መሰለኝ ወይም የሆነ ቀን እናቴን ይዘናት ወጥተን ከልጆቼ ጋር ሁሌ እንደዛ እናረጋለን እና ስለዚህ ልጆችሽ ላይስ ምን አየሽ ወደ እናታቸው ወደ ትወና ወይስ ወደ አባታቸው ወደ ምግቡ ወንዱ ልጄ ሁለቱም he's good ትወና ሳይሆን ሙዚቃ he produces music የራሱ እንትን ያረጋል like በጣም ጎበዝ ነው ያው ልጄ ስለሆነ ሳይሆን like he's very talented ኩኪንግም ይወዳል he's good በጣም ጎበዝ ነው so between ሁለት ነበር 50 ከአባትና ከእናቱ ለመጀመሪያ ልጇ በጣም እንዴ ዮሐና በጣም አሪፍ ነው ዮሐና 50 ከወላጆቹ እና ትንሿስ
ገና ነች ግን የሆነ ሾርት ፊልም ላይ አስገብቻት የራሴ የሰራሁት ባለፈው ቅርብ ጊዜ እዛ ላይ ተውናለች so she's actually good ምክንያቱም ስላንቺ እንደው የልጅሽ የሙዚቃ ስሜት ዝም ብሎ የመጣ አይመስለኝም ሰኒ እንደ ነፍሷ ነው የምትወደው ጋሽ ማሙድ ማሙዲ በጣም ማይወደዋል እንዴ ለነገሩ የሷ ግን ይለያል ምንድነው የተለየ ታሪክ አለው I don't know ልጅ ሆኜ ያው እናቴ ሙዚቃ ትወዳለች እና የሱን ያዳመጥኩኝ ያደግኩት በጣም ነው የምወደው በጣም and አውስትራሊያ መጀመሪያ ጊዜ ሲመጣ እኔ ምኖርበት ያለ ከተማ አበሻ ብዙ የለም እና ዘፋኞች ሲመጡ ሜልበርን ነው የሚሄዱት ትንሽ በዛ ያለ አበሻ ስላለ ሰው እኔ እዛ ፍላይ አርጌ ነው የሚሄደው ከዛ እናቴ ምንም አትልም ታቃልቻ ለጋሽ ማሙድ ይፈቀድ አይ ሙዚቃ ሲሆንም she's okay ያው አርት የገባት እንጂ እግዚአብሔር ይመስገን እና እዛ እየሄድኩ እንትን እላለሁ and I think I was 13 14 መጀመሪያ ጊዜ ሳገኘው ምን እንዳረኩ ታውቃለህ አይ አሁን ሳስበው ማይክል ጃክሰን በፍቅር ነው የምወደው እና you know ፈረንጆች ጋር ሄደ ኦቶግራፍ ምናምን ትላለህ አይደል ጋሽ ማሙድ ጋር ሄጄ ደብተር ሰጥቼ ጻፈልኝ አለ አውስትራሊያ ኔጋ ምንድን ነው ያለ እንትን እሱ የጻፈልኝ ፊርማ እንደ ፊርማው ነው ግን እንትን እንደ ምክርም አለ አለ ምን አለሽ ጋሽ ማሙድ ስለወደድሽኝ አመሰግናለሁ ያላለም እንደዛ አይደለም አይ ማስተውስ የመጀመሪያ ወጣት አውስትራሊያ ውስጥ የተዋወቅኳት ልጅ ሰናይት እና በአርቱም መከረኝ ትልቅ ደረጃ ላይ ለመድረስ ትዕግስት ያስፈልጋል ተመልካችን ማክበር እሷም ብዙ ጊዜ አይደረደርም ዲሲፕሊን ጠምጠም ብለሽበት እያየው ሁሌ ባገኘሁት ቁጥር አሁንም በቀደም ሁሉ ከአብርሃም ወልዴ ጋር ሆናችሁ ቤቱ ሄዳችሁ ጎብኝታችሁ ጋሽ ማሙድ እንደገና አስታወሰሽ ፎቶ ናታሳይ ካና ላይክ ግን you know አስታውሶኛል ግን I'm not sure እኔም ራሴ ነርቨስ ሆናለሁ እሱ ጋር ጋሽ ማሙድ ፊት እኔም ራሴ አልችልም አይደለ እውነት በጣም ነው የምወደው እና እዚህ ለምን ሄድ መሰለ እዚህ የሆነች ባለፈው እዛ አውስትራሊያ ከሁለት ዓመት በፊት እንትን ፊልም ተምሬያለሁ like screen and media እና በትምህርቴ እንትን 2 ደቂቃ ሳን ፊልም ሰርች ነበር እሺ so it's been 2 years ago ከሁለት ዓመት በፊት and እዛ ላይ የ30 ሰከንድ የምታክል ሙዚቃ ተጠቅሜያለሁ የጋሽ ማሙድ እሺ ስለ ተጠቀም ግዴታ ማስፈቀድ አለብኝ like ጋሽ ማሙድ so ጠይቄው በስልክ በመና ወርተን እሺ አለኝ ግን በአካል መጥቼ ፊልሜን አሳየሁት ጋሽ ማሙድ ሁሉም ሰው ሲሰራ ሲጠይቀው አክብሩ እሺ የሚል ነው እሱ ጋሽ ማሜ የሚደብረው አሁን ለምሳሌ ዩቲዩብ ላይ የሱን ዘፈኖች ሳያስፈቅድ ጫኑበት እና ሲነግረኝ ማለት ነው ወደ 6-7 ዓመት አልሆነም 7 ዓመት ከበሉ በኋላ ደወሉለትና እንፈራረም እንዴ ምንድነው የምንፈራረመው እስካሁን ተጠቀመናል ካሁን በኋላ የምናገኘውን ግን ካንተ ጋር ሼር ለማድረግ እንፈልጋለን አሉት ማለት ሌቦች እንደገና ህጋዊ ሆነው መጡ ያላችሁ ደስ እስካሁን የበላችሁትን አምጡና እውነቱን ነው ናጅሬ አንቺ ግን በጣም አንዳንዴ እንደዚህ እኮ ነው መከባበር ሲኖር ባለቤቱ ሲያቅ ሲፈቅድ ይሰራል መሆንም አለበት anything ምትሰራው ሙዚቃ ይወላ አርት የጋራ የግል አይደለም የጋራ ነው it's a team work እና አሁን ለምሳሌ ፊልም ሲሰራ ዳይሬክተር አለ ዳይሬክተር ብቻውን አይደለም ፊልም የሚሰራው ላይት አለ ሳውንድ አለ ካሜራ አለ ሜክአፕ ምን ብዙ ነገር አለ even እቃ የሚያመላልስ ሴት ድሬሰር it's a team work so ሁሉም እኩል ሲሰራ ጥሩ ውጤት ይኖራል and at the same time ደግሞ ሙዚቀኛ ማለት ሳውንድ ስላለ ያ ሳውንድ የሚሰራ ሰው ደግሞ ላይክ ሙዚቀኛ ተጠይቆ በስነ ስርዓት ፈርሞ መፍቀድ አለበት አሁን ለምሳሌ ሌላ ሾርት ፊልም አለኝ ከዛ እንትኑ ያ ጋሽ ማሙድ ያስፈቀድኩት mother's role ሚል ሾርት ፊልም አለኝ እዛ ላይ አሁን ሄኖክ ማሪ እና ወይና ወንደሰን
ትንሽ ሙዚቃቸው ስለፈለኩት ለፊልሜ አስፈቅጪ ፈርመው በወረቀት ሰጥተውኛል በፍቃድ ነው ሁሉ ነገር በስነ ስርዓት መሆን አለበት ባካችሁ እንዲ መከባበር ሲኖር በቃ አስፈቅዶ መስራት እንግዲህ አንቺ አሁን ከመጣሽበት ማህበረሰብ የለመድሽው ነው እዚህም ሀገር እኮ ሁሉም ባለጌ ነው ማለት አለ ጨዋዎችም አሉና ከዛ አንፃር የሰኒ መንገድ በጣም ልዩ ነው በእናታችሁ በጣም እንዴ ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም ራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ አቢሲኒያ የሁሉም ምርጫ እንግዲህ ሰኒ የዋርነር ብራዘርስ የ2022 የኤልቪስ ፊልም ላይ ትወናን ጨምሮ ከሰለሞን ቦጋለ ጌታውን ሰለሞን ከተስፋዬ ገብረሃና ጋር ሁሉ ሳይቀር ተውነሻል አሁን የጠራኋቸው አሁን እነ ሰለሞን ያሉበት ፊልም ነው እዚህ አዎ ይሄ በነገራችን ላይ አሁንም እየተጠበቅን ነው እስኪወጣ ገና አልወጣም እንዴ አልወጣም አይ ፕሮጀክቱ ያው እንትን ነው ኢንዲ ምንድነው ኢንዲ ኢንዲፔንደንት ፊልም ሜከር ስትሆን በግል የተሰራ አዎ ስለሆነ እንትን ስፖንሰር የለም ምናምን እና አንዳንዴ ቀረጻ ብቻ ሳይሆን ፖስት ፕሮዳክሽንም አለ እና ጊዜ ይፈጃል በዛ ብቻ ሳይሆን የሆነ ፓርት ነበር ለፊልሙ አልመጣጠን ያለው ለዳይሬክተሩና ዳይሬክተሩ አይሱ መስተካከል አለበት ብሎ ጠበቅን ልጆች ወለድን ምናምን አሁን እየጠበቅን ፊልም አልወጣም ስለዚህ ይሄ ፊልም ሲወጣ እነሰኒ መብራቱ በልጅነታቸው የሰሩት ተብሎ አይደለ እዚህ ፊልም ባናቀው በጣም ምርጥ ፊልም ነው ግን ያው ሲወጣ እናየዋለን ሰለሞን ራሱ ጺም አላወጣም እዚህ በጣም ይገርም ነው ተስፋዬ ገብረሃና ራሱ ሽበት የሚባል ነገር አላይም እዚህ ላይና ይሄ የሚያሳየው ስንት ዓመተ ምህረት ስንት ዓመት ይሆናል 10 ዓመት ነው ቀን ይወጣል አዎ እንግዲህ እንደ እግዚአብሔር ፈቃድ ያው አው ጥያቄ ከዚህ በፊልምና ከዋሊያ እንስሳው ዋሊያ የሀገር ለቋ ያወጣ ይባላል አዎ ተመሳሰለ ወይስ I think so kangaroo የኛ ደግሞ ካንጋሩ አውስትራሊያ አዎ ካንጋሩ ራሱ ከአውስትራሊያ ያወጣ ዋሊያ ከኢትዮጵያ ያወጣ ይሄን ፊልም ለተመልካች አይወጣ ይወጣል እንዴ መውጣት አለበት እንዲወጣ ባካችሁ ያው እንግዲህ የወታደር ልብስ ለብሰሽ ይሄ የአሜሪካን የአውስትራሊያ ጦር ነው አይደለም እንትን ቴራኖቫ ሚል ፕሮዳክሽን አለ ፊልም እና እዛ ብዙ ፓርት ነው እንትን ምን ነው ላይክ እዚህ ሶልጀር ሆኜ ተጫውቻለሁ ግን ቋሚ ስራ የነበረ እዛ ላይ ሳምቦድም ሁሉ ያወራል ስለ ክሩ ሜምበር ሆኖ ፕሮዳክሽን አሲስታንት ሆኖ የሚሰራው አለ እና as a stand-in አሁን I don't think ኢትዮጵያ ውስጥ ፊልም ላይ የሚታወቅ አይመስልኝም አዎ ይፈልጋል አይ አይደለም እስ ቀላል ነው እንትን ነው stand-in ማለት ምንድነው ዋናው ተዋናይ ከመተወኑ በፊት ባንቺ ላይ ላይትና ካሜራ ይስተካከላል ኤግዛክትሊ አሁን እኮ ታዲያ ያስፈልግማ ያን ያልኩ አይደለም ከክሩ ሜምበር አሁን ለምሳሌ እኔ ላይ አስተካክለሽ አብራራርዶ ቢመጣ እንዴት ነው እኔ እሺ ምለው sorry ማ እኔ ላይ አስተካክላችሁ ላይቱን ምናምን ከጨረሳችሁ በኋላ ዋናው ተዋናይ ሲመጣ እኔ ካልሰራው ነው አምለው አይደለም እንደዛ ነው ስትመረጥ እኮ ከሱ ጋር አንድ አይነት ስኪን ቁመት at least you know body build ምናምን ተመሳሳይ መሆን አለበት otherwise አንተ ወፈር ካልክ ካሜራም ልትሸፍን ያስተካክሉ ከጠሩኝ በኋላ እዛው ላይ በእናታችሁ እሱን ተውትና እኔን አሰሩ ይነበር እግዚአብሔር ከፈቀደ ያንተ ነው ካል ይሆናል ግን አብዛኛው ጊዜ ፕሮዳክሽን ላይ እንትን ሲሆን አሁን ለማን ነበር አንቺ እዚህ ላይ ለሼሊ ዋና እንትን ግን አንዳንዴ ለብዙ ሰው ተመሳሳይ ስኪን ያለ ስላለሽ እንትና ጋር ኢቭን እንትና ማናት ድሪም ገርልስ ላይ ያለች አኒካ ትባላለችና የሆነ እንትና ቲቪ ሾው እዛ አውስትራሊያ መጣ ስትቀርጽ ቀለማችን አንድ አይነት ስለሆነ ኤግዛክትሊ even sometimes ጸጉሩም እንትን ቀለሙ አሷብ ሌላ ከሆነ እኩል ነው የሚያደርጉን the same thing just ለላይቱ
ግን አንቀረጽም እኛ that's the thing ብዙ ያልገባው ስለ ፊልም ሲወራ አሁን ለምሳሌ ሳሚ ፕሮዳክሽን ላይ ነው የሚሰራው ሆሊውድ ብዙ ፊልሞች ላይ ይሰራል ሳምቦድ በጣም ብዙ ፊልም ግን he's behind the camera አብዛኛው ጊዜ ፕሮዳክሽን አሲስታንት ስለሆነ behind ሆኖ ብዙ ነገር ይሰራል አንዳንዴ ከፊት ሆነን እንቀርጻለን አብዛኛው ጊዜ ግን behind ስለሆነ ምን እየሰራችሁ ነው እንባላለን የሆነ አበሾችም አሉ እዛ አገር ቤታችሁ ምንድነው ያንቺ ፊልም አይወጣም እንዴ ምን እየሰራሽ ነው ፊልም ትያለሽ ግን አላየሁትም ይሉኛልና that's because ስለማያውቁት ነው ፕሮዳክሽን ክሩ መሆን በራሱ ትልቅ ነገር ነው በጣም አሁን እንዲ ምክንያቱም የዋናዎቹ አክተሮች ክፍያ ይታወቃል እንደዚህ ለምትተውኝበት ወይም ደግሞ ላይት ካሜራ ለሚስተካከልበት ክፍያው እንዴት ነው it's different እንደ ዋናዎቹ አይደለም ግን ጥሩ ነው it's okay በሰዓቱ ምናምን ይከፍሏል ግን አሁን አይነገርም ለምሳሌ ኤልቪስ ለስ ስትተው ያለሽው አይዞሽ እኔ አልፈልጥም እዚህ ጋር አይ አንተ ባትፈልጥም ይፈልጣል ስላለ ነው የምትይ አይደለም honestly እንደ ዋናዎቹ አይደለም in fact እኔ የምለው እኛ በጣም underpaid ነን በጣም sweet inspirations underpaid ነን ግን እሱም እንትን ይወስናል ኤጀንት አለ የሚወክለን አለ አይደል ነው ኤጀንታችን እነሱ ናቸው እንትን የሚሉት የሚነጋገሩት ስለዚህ we were underpaid እኔ እንደዛ ነው የምለው ያው የመጣችሁ ቀዳዳዋ ብዙ ነው ፋሚሊ ማለ ምን አለ አሁን የሙሉ ሰዓት ሲኒማ ላይ ብቻ ነው ጊዜሽ የምታጠፊው ወይስ ሌሎች ስራዎች አሉ I wish አይደለም ሌላ ስራም አለ ያው ልጆችም አሉ እሱ ራሱ ሌላ ስራ ነው እሱ በጣም እና እግዚአብሔር ቢፈቅድ በፊልም ብቻ ህይወቴን ዘመኔን ቢሆን እመኛለሁ አሁን እዚህ ከመጣሽ በኋላ መቀሌ ሄድሽ ነው አልቻልኩም በአጋጣሚ ላይክ አሁን የመጣንበት ትንሽ እናቴ ታማብኝ ነው ይዣት የመጣው እና አልተመቸኝም አሁንም ሳይመቸኝ ቀርቶ ነው እንጂ አሁን ደህና ናቸው ማዘር እግዚአብሔር ይመስገን she's okay ሰኒ እናት ጤነታቸው እንዲመለስ ጸልዩላት እንዴ ስለዚህ ነገሮች ጥሩ ሆኖ ናፍቆሻል በይ በልጅነትሽ ያደግሽበትን መቀሌ ማየት ይጓጓሽ ይመስላል እንዴ በጣም ማንነት ኩዝ ኢትዮጵያ ትዝታ ለኔ እኔ ያው ምንድነው በአማርኛ my memory of Ethiopia ትስታሽ እሷ ናት የመቀሌ እዛ እንትን ያልኩት ነው ያሳለፍሽው ምን ትዝ ይልሻል ብዙ ነገር like ሰፈሬ ጓደኞቼ በዛን ጊዜ ማቃቸው and በሙዚቃም ፍቅር የተነሳው እዛ ነው የመጣልኝ እዛ መቀሌ 13 ቀበሌ ይባላል ዳባአነኛ ይባላል ሰፈሬና አዋሽ ሙዚቃ ቤት ይባል ነበር ድሮ እዛ ጎን ስለነበር ነው ሁሌ ሙዚቃ ኢትዮጵያ ውስጥ ሙዚቃ ይጫወት ሁሌ ጮክ አድርገው አይደል ስቱዲዮ እንትን የሚሉ ዘፈኖች ሁሉ ማቃቸው is because of that አሁን ሳስበው ዋው እና መቀሌ አስተዳደግ እንዴት ነበር it was good እግዚአብሔር ይመስገን እናቴ like አባቴ በልጅነቴ ነው የሞተው and እናቴ በጣም ጀግና ሴት ነች እንደ አባትም እንደ እናትም ሆና ነው ያሳደገችኝ and ሙዚቃ አርትም ስለምወድ ሁሌ ትደግፈኛለች እዚህ መቀሌ ያለውም ያው ሙዚቀኞች ምናምን ሲመጡ ይሄድ ነበር and ሲኒማ ቤቱ እንዳልኩ ነው ያው በህንድ ፊልም ነው ያደግነው እሱም አለ አውስትራሊያም ከማን ሱዳን ሜድን ያለ እንደዛ አውስትራሊያ ከሄድኩኝ በኋላ በቃ አክተር መሆን ነው የምፈልገው ስላት she said okay መጀመሪያ አስተማሪዎች ልጠይቅ በትምህርት ታገኘዋለች ወይ ነገር ስራ ትይዝበታለች ወይ ብላ ጠይቃ ከዛ it's okay ብላ ብለስ አርጋኝ በዛ ነው የገባሁትና ፊልም ስሰራ ምን ስል ከልጆች ጋር ስራውን አቋርጣ ልጆች ትይዝልኛለች ኦዲሽን ሲኖረኝ ይዛኝ ትሄዳለች አልቅሼ ስመጣ it's okay ትላለች እስኪ በትግርኛ አመስግኝ እድሜ ጤና ያፈበለይ እግዚአብሔር ያወርከኝ አሁን ውጭ ስትሆኚ ስለ ሀገርሽ የምትሰሚው ነገር የተለያየ ሊሆን ይችላልና አንዳንዴ የሚያሳዝን አንዳንዴ የሚያስደስት
እንዴት ነው ያን አጋጣሚ የምታልፊው? I mean look እኔ በአበሻነቴ እኮራለሁ በኢትዮጵያዊነቴ እኮራለሁ ማንነቴ ከየት ነሽ ይኸውልህ ውጭ ሀገር ብታድግም ሁሌ ከየት ነሽ አለ ጥያቄ you know where are you from oh okay Australian ግን ከየት ይሉሽ background ኢትዮጵያ እና ስለዚህ እኔ ሀገሬን እወዳለሁ ሀገሬ እስከነ ምናምን ነው like I don't know እንዴት አድርጌ እንደምገልጸው አንዳንዴ ይከብደኛል ቢቻልና ይሄ ስደት ባይኖር ይሄ ጦርነት ባይኖር ይሄ መከራ ባይኖር ሰው ሀገሩ ይጠላል ብያላምንም ችግር ስለሆነበት ነው እንጂ እስኪ አስበው ሀገርን ትተይደ ሌላ ቋንቋ ሌላ ባህል ምናምን እሱን ብቻ አይደለም ምግብ ራሱ ራሱ is different እና እኔ ሀገሬን ወዳለሁ ሰላም ለኢትዮጵያ ህዝብ ለመላው ኢትዮጵያ ህዝብ ሰላም ነው የምመኘው ይሄን ብቻ እግዚአብሔር ምሕረት ያርግልን 2018 የምሕረት ዓመት ያድርግልን ያለሽ መሰለኝ አሁን እዚህ የመጣሽው ለአጭር ቀን ነው ሳገኝሽ ራሱ አሁን የፊልም ፕሮዲዩሰሮች ይፈልገው አንድ ነገር እንዲያሰሩሽ ጥሪ ላቀርብ ነበር ያለሽ ደግሞ ሄዳለሁ ያው አሁን ይከብዳል አሁን እኮ ሰኒን ማናገር ከነ ኦስተን ጋር በዶላር ለምደሽ አሁን አንቺን በብር ለማሰራት ከባድ ይመስለኛል it's okay ችግር የለም ዋናው አርት ነው ፍቅሩ ነው አይደለ ዋናው ደግሞ እነሱ ብቻ ሳይሆን ላይክ የኛ አርት እዚህ ኢትዮጵያ ውስጥ በጣም ታለንትድ ሰዎች አሉ በጣም ከልክ በላይ ቻንስ ያላገኙ በትምህርት ይሁን በምን ይሁን ስለጠበባቸው ነው እንጂ በጣም እኔ ማያቸው እንትኖች በጣም ጎበዞች ናቸው ግን አንድ እንትን አለኝ ጥያቄ አሁን ኢትዮጵያ ውስጥ ድራማ እንደ ትምህርት አይሰጥም አይደለ ላይክ as a curriculum ደረጃ እንደ ትምህርት ይሰጣል no high school by school የለም አሁን I mean I think it's important high school ውስጥ መግባት አለበት ብዬ ምክንያቱም ከአውስትራሊያ ልምድ ተነስተሽ ነው ማለት ለምሳሌ primary school እሺ ልጆች it's okay ግን high school ላይ ስትሆን ግን ብዙ የአርት የሚፈልጉ ሰዎችም አሉ ግን ምንድነው የሚባለው ድራማ ለፊልም ብቻ አይደለም ለትወና ለቲያትር ምናምን ሳይሆን ለብዙ ነገር ለስፒች ለኮንፊደንስ ለፕሬዘንቴሽን ሰው ፊት ቆሞ ማውራት በጣም ይጠቅማልና ለዚህ ኮን አሁንኛ ስናወራ ራሱ እንደዚህ ብለን አሁን ለኛ ትህትና ነው የሚመስለን ፈረንጆች ደግሞ እንዲህ ብለሽ ስታወሪ ሌባ ነሽ አይኔን እያያወራ ነው የሚሉት ይከብዳል እኔም ያም ተጽዕኖ ነበርብኝ ለብዙ ጊዜ ይሉንታ የሚባል ነገር አለ እርግጥ አንድ ሰው ወጥ ይርገጥ ማለት አይደለም ግን በራሱ ተማምኖ ግን ራሱን መግለጽ መቻል ግን አለበት ይህ ከትምህርት ቤቶች ጀምሮ እኔ አሁን አንዳንዴ ነፃነቱንም ስናገኘው ባልሆነ ነገር በጣም አቢዩዝ የምናደርገው ለምሳሌ ቲክቶክ ላይ የማይገባ ነገር ታያለሽ ያ ነገር ከመፈታት ድንገት ከመፈታት የሚመጣ ይመስለኛል ግን በሂደት ቢሆን አሁን እንዳልሽው በትምህርት ቤት ደረጃ ከሃይ ስኩል ጀምሮ ቢጀመር ግን ሰዎች ራሳቸውን እንዴት መግለጽ እንዳለባቸው ለሰው የሚቀርብ ነገር ምን ያህል ጥሩና መጥፎ የሚባል ነገር እንዳለ እያወቁ ይሄዳሉ እሱማ ኮመን ሴንስ እኮ ነው I mean even በትምህርት የሚመጣ ብቻ አይደለም ትምህርት ተምረውም እንደዛ የሚያርጉ አሉ ግን ኮመን ሴንስ ነው ዋናው ደግሞ ፈሪያ እግዚአብሔር ዋናው ሶሻል ሚዲያ ላይ ያለሽ ኢንስታግራም ምን ነው ቲክቶክ እናጥሽ ኮንቴንት የለኝማ ማለት I don't know እኔ እንጃ የዛመንደር ገና ነኝ አልገባም ወደ ፌስቡክ ኢንስታግራም ላይ ብቻ እንደዚህ ብለሽ ነው ፎቶ እንትን አለ ያው የስራም ሲሆን because ብዙ ሰው ጋር መገናኘውም በዛ ነው የአርት ብዙ አርት ውስጥ ያሉ ሰዎች እዛ I think በምን ያረና አሁን የፍቅር ጉዳይ በሩ ተዘግቷል ወይንስ ለአዲስ የፍቅር ግንኙነት ዝግጁ ናት ሰኒ እንዴ እንደ እግዚአብሔር ፈቃድ እሱ እግዚአብሔር ነው የሚያውቀው እሱ ባለው እግዚአብሔርን ጠብቆ ይሻላል እግዚአብሔር የፈቀደውን ያደርጋል አሁን ግን እኔ ልጆቼ ላይ ፎከስ አደርጋለሁ ስራዬ ላይ and እግዚአብሔር ይመስገን ስለዚህ እግዚአብሔር ካለኮ የከረመ ፍቅር አቤት ደስ ማለቱ የሚል ዘፈን አለ አይታወቅም የነበረው ተዳረም ሊታደስ ይችላል ምን ነው ተመላለስክ ሰይፍሻ ሲታደስ ደስ ስለሚለኝ ቢሆን ግን አንዳንዴም አለ እግዚአብሔር ወደ ህይወት የሚያመጣል ሰው አለ ከህይወት ደግሞ የሚያነሳው አለ ስለዚህ
ኢትስ ኦኬ እኔ በጣም ሰላም ስለሆንኩ አንዴ አዎ ምን ነው አሳዘንኩ አይ በቃ እቺ ቃላኔት የቷ ደበረኝ አልኩ ደበርኩት አይ ተደባብረን ብለ ያሻል ሰኒ በጣም መስግኑልኝ ሰኒ እኔ ቋበሻሉን ብይኮ ነው ላይክ ነው ያቺ ልንታያ መጣጫ ያቺ ልንታ ተባባል ነው ሰኒ እንግዲህ በዓለም አቀፍ ፊልሞች በሀገር ውስጥ ወና ብቻ ሳይሆን በማስታወቂያውም ዘርፍ በአውስትራሊያ በጣም ትልቅ ማስታወቂያዎች ላይ ተሳተፋለች እስኪ ለስንብት ማስታወቂያዎቹን እስኪ ይሄ ማስታወቂያ ምንድነው At Oaks, our guests are happy folks. Business people find ways to kickstart their day. Kids make the grown-ups breakfast. Mums do a mind-blowing amount of nothing. Business meetings happen just about. That's because happy folks choose Oaks. በአውስትራሊያ የሙሉ ዓለምን እንጀራም እየበላሽ ነው ማስታወቂያ አላወቅኩት ሙሉ ዓለም ታደሰ እንዴ እንጀራ አልከኛ እሺ በርገር አይደለም ሳይሆን ሴፍ ሸመና አርጌ ነው እግዚአብሔር ምን አረጋ ማስታወቂያም ላይ ያለች በአውስትራሊያ አዎ የሙሉ ዓለም እንጀራ ወይኔ አሁን ነው የገባኝ ኦኬ ሶሪ I mean እንትን ነው ላይክ ቲያትርም አለ በፊልም ብቻ አይደለም ቲያትር ያ አድቨርታይዝመንት as an actor ሁሉ ነገር ነው ኦዲሽን የምታረገው ለ ኮመርሻል ስትሰራ አጭር የሁለት ቀን 3 ቀን ስራ ነው በቃ it's quick and it's good ፊልም ሲሆን ግን ረጅም ጊዜ ነው ስለዚህ ካል ሲመጣ ትሰራለህ ከሌለ ደግሞ ሶኬ ሌላ ኦዲሽን ትሄዳለህ ዋው ከመሰናበታችን በፊት ሰኒ ምስጋና ካለ በመጀመሪያ እግዚአብሔርን አመሰግናለሁ ከዛ ቤተሰቦቼን የኢትዮጵያ ህዝብ ጓደኞቼ and ለዛሬው ደግሞ እንዲህ የረዳኝ ማህሪ ሜካፕ በጣም አመሰግናለሁ ማህሪ ሳሚን ሳምቦድ አብራም ወልዴ ጋሽ ማሙድ ሄኖክ ማህሪ ብዙዎች አሉ ወይና ወንደሰን thank you and ልጆቼ thank you መጣው ያለች ነው ልጆቿ እንግዲህ ሰናይት መብራቱ በሲኒማም በማስታወቂያም በዓለም አቀፍ ደረጃ የተንቀሳቀሰች ነው በአገር ውስጥም ካሉ ተዋናዮች ጋር ፊልም በመስራትም ትታወቃለች ያው እንግዲህ ከአውስትራሊያ ወደ ኢትዮጵያ በመጣችበት አጋጣሚ እንግዳይ እንድትሆን ጋበዝ አረኳት እሺ ብላ መጣ አብራይን ስለቆየች ባካችሁ በደንብ አመስግኗት እስኪ እንግዲህ ከጤና ይስጥሽ የሚቀጥለውም እንዲሁ እንገናኛለን ሰኒን ሞቅ አርጋችሁ ሸኙልኝ ሰኒዬ ነብሻለሁ ተመልክቶሽ በኋላ እንመለሳለን